ተመልካቾቻችን ካፍታ ቆይታ በኋላ ደግሞ ተመልሰን መተናል። እንግዲህ ስለ ኮርንፍሌክስ እየተጫወትን ነበረ። እናንተም ደግሞ እነዚህ የኤሌኒ ኮርንፍሌክሶች እየደውላችሁ ማዘዛችሁን አትርሱ። ደውላችሁ ስታዙ የመርካቶ የቁርስ ፓኬጅ ካላችሁ እነዚህን 4 ኮርንፍሌክሶች ይዘንላችሁ ያላችሁበት ድረስ ይዘንላችሁ እንመጣለን ማለት ነው። ናይስ። እንግዲህ ቤስ ሴላችን ላይ የመጀመሪያው የቁርስ ፓኬጅ ያው ጠዋት ላይ ስለሆነ ቁርስ በልተን ስለሆነ የምንወጣው የቁርስ ፓኬጅ ላይ ተናል። ካጠገቡ ደግሞ ፎጣዎች ይታዩኛል። በጣም የሚያማምሩ ከለርፉል የሆኑ ፎጣዎች አሉ። እንደሚታወቀው በጣም እስቲ ፒንኩን ያው ለኛ ስጠንና እነዚህ በጣም ከለርፉል የሆኑ ፎጣዎች መርካቶ ቲቪ ላይ እንግዲህ ካመጣን ቆይተናል። ተመልካቾቻችን ደግሞ በጣም በፍላጎት እየደወሉ እያዘዙ ነበረ። ደውሎ ሲያዙ 3 ፎጣ እንደ አንድ ፓኬጅ ነው የሚደርስላቸው። እነዚህ ፎጣዎች በጣም ብዙ ነገር እንግዲህ ተመልካቾች አስረድተናቸዋል ከዚህ በፊትም፣ ግን ዝም ብሎ እንደ ሃይላይት ለመድገም ያክል ኢትዮጵያ ውስጥ ነው የተመረቱት መጀመሪያ። እንግዲህ ኢትዮጵያ ውስጥ ደግሞ በጣም አይመስልም ግን ኢትዮጵያ አይደል? አዎ ብዙ ጊዜ የኢትዮጵያ ፕሮዳክቶች ላይ የሆነ እንትን እንላለን፣ ግን እነዚህ በጣም በኳሊቲ የተሰሩ ናቸው። ኢቭን በደንብ አድርገው ቴለርድ የተደረጉ ለረጅም ጊዜ መጠቀም የምንችልባቸውና ጠንካራ አይነቶች ናቸውና ብዙ ጊዜ እንደውም ባለፉት ካለች ፎጣ የት ነው የምናገኘው ብለን ስንጠያየቅም ነበር። የሁሉ ጊዜ ጥያቄያችን ነው መርካቶ ቲቪ ላይ ይሆናል ማለት ነው። ምክንያቱም ግራ ያጋባልና እንግዲህ ተመልካቾቻችንም ለእናንተ የት ነው የምገዛው ብላችሁ እንግዲህ ግራ እንዳትጋቡ እንዳትጨናነቁ፣ ቤታችሁ ባላችሁበት ደግሞ እነዚህን ፎጣዎች ይዘንላችሁ እንመጣለን ማለት ነው። ከነኚህ ፎጣዎች ጥንካሬውን አውርተናል። ከዛ ባለፈ ደግሞ ሊዮ ጀምሯል ማጣጣፍ። ብዙ ጊዜ የትኛውን ቦታ ላይ ፊት የምታደርግ አይነት ነችና ኪስ ውስጥ ለከተ ይመስላል። በዚሁ እያወራን አዎ በጣም ሳይዟ አነስ ያለች ስለሆነች በፈለግነው ቦታ ላይ ፊት ማድረግ የምትችል አይነት ነች። የጂም ቦርሳዎቻችን ውስጥ ሊሆን ይችላል፣ ትራቭል በምናደርግበት ሰዓት ሊሆን ይችላል፣ ወይም አንዳንዴ ስዊሚንግ ቦታም ወይም ዋና ቦታዎችን በምንሄድበት ሰዓት እነዚህ ፎጣዎች ያው የየግላችንን መጠቀም ስላለብን በጣም አሪፍ ናቸው። በሳይዛቸው እንግዲህ አነስ ያሉ ስለሆኑ ተአጣጥፈን ቦርሳዎቻችን ውስጥ መክተት እንችላለን ማለት ነው። ከዛ ባለፈ ደግሞ ሁሉ ጊዜ እንደምንለው ተመልካቾቻችን እነዚህ ማቴሪያላቸው ትንሽ ደረቅ ያለ ማቴሪያል ነው። ደረቅ ያለ ነው ግን ስንል የሚዋጭር አይነት ወይም ደግሞ ይሄ በጣም ጠንካራ ሃርሽ አይደለም። እንደዛ የሆነበትም ምንድነው ውሃን በደንብ አብዞርብ ማድረግ እንዲችል ወይም እርጥበትን ማድረግ እንዲችል ማለት ነው። ገላችሁን አጋጥሞሽ ያውቃል? ሀዊ ገላችሁን ከታጠብሽ በኋላ ፎጣው ልጥፍጥፍ የሆነ እንትን የፎጣ ጸጉር ነገር ያለው ነገር ያው ያጋጥማል። አንዳንዴ ለስላሳም ይሆናል፣ አንዳንዴ ደግሞ በጣም ይሄ ትንሻል እንደዛ አይነት ይሆናልና ግን ይሄ ሁለቱንም ሚዲየም አድርጎ የያዘ ስለሆነ ላይክ እንትን አይልብንም። አዎ ስለዚህ እንግዲህ ብንፈልገው እንግዲህ ለጸጉራችን ሊሆን ይችላል ለገላችን ለምንፈልገው እንትን ካልን በኋላ በዚህ ደግሞ አድርቀን ፋ ማለት እንችላለን ማለት ነው። ተመልካቾቻችን እነዚህ ፎጣዎች እናንተ ጋር ሲመጡ 3ቱን እንደ ፓኬጅ ነው አንድ ላይ ያደረግንባቸውና 3ቱን እንደ አንድ ላይ ያደረግንበት ምክንያት አለ። ምክንያቱም ምንድነው እንግዲህ ተመልካቾቻችን ቅድም ሊሆን እንዳለው አንድ ሰው ብቻውን የሚኖር ከሆነ የቀያየር እንዲጠቀም አንዱን አጥቦ ደግሞ አንደኛ እስከሚደርቅ እንዲጠቀም ያው ንጽህናን ከመጠበቅ አንፃር ነው። ሌላኛው ደግሞ እንደ ቤተሰብ ያው አባት ልጅ እና እናት ተደርጎ እንኳን ከተወሰደ 3 ናቸው በሚል እንደ ቤተሰብ እናደርጋለን። እናንተ ከዛ በላይም ደግሞ 5 6ም እየጨመራችሁ ማዘዝ ትችላላችሁ። ሚኒመም ኦርደሩ 3 ነው ማለት ነው። በጣም አሪፍ። እንግዲህ አንድ ሰው ራሱ ከአንድ ፎጣ በላይ ቢጠቀም ጥሩ። በትክክል ሰው አይቀይርም ፎጣ። እናንተ እንዲያውም ጎበዝ ናችሁ ሴቶች። ለጸጉር ለፊት ለእግር ይለያል ይለያል። ስለዚህ እሱንም በማሰብ ሚኒመም 3 መሆኑ በጣም ጥሩ ነው። በጣም እንደ ፓኬጅ ነው። ኮርንፍሌክስ 4 እዚህ ጋር ፓኬጅ ደግሞ ፎጣ 3 ከኛ ጋር ሲገዙ በጣም በትንሽ ዋጋ ከኪሳቸው በጣም ትንሽ ብር አውጥተው ግን ብዙ ነገሮችን የሚገዙትና ሁሉ ጊዜ ደግሞ እንደምንለው ኪስውን ሳይጎዱ እንላለን። ኪሳችሁ ሳይጎዳ በጣም አነስተኛ በሆነ ፕራይስ ግን ጥሩና ጠቀሜታ ያለው ፕሮዳክት ከኛ መሸመት ትችላላችሁ ማለት ነው። ተመልካቾቻችን እኛ እንደዚህ እያወራን እየተጨዋወትን እናንተ ግን እየደወላችሁ ማዘዝ ትችላላችሁ። ያላችሁበት ድረስ ይዘንላችሁ እንመጣለን። ካልሆነ ደግሞ እናንተም እዚህ መታችሁ የምትወስዱበትን እድል ስላመቻቸን እየመጣችሁ መውሰድ ትችላላችሁ ማለት ነው። በጣም ደስ የሚለው ደግሞ እዚህ 3ቱንም ዋጋ የምንገዛበት ውጪ ላይ አንድ ፎጣ ብቻ የምንገዛበት ዋጋ ነው ሊሆን የሚችለው፣ ግን ጥራቱንም ዋጋውንም አንድ ላይ የያዘ እቃ ሲሆን ደግሞ በጣም ፐርፌክት የሆነ ነውና በትክክል እንግዲህ በመርካቶ ቲቪ እንዳያመልጣችሁ። ብዙ ጊዜ ዋጋዎች ውጪ ላይ ወጥተን ስናያቸው ነው የምናውቀው ነገሮች እየተወደዱ ያው በየቀኑ የፕራይስ መቀያየር ያጋጥማልና እኛ ጋር ግን እነዚህ በጣም በተመጣጣኝ ዋጋ ለዛውም ቀጥታ ካምራችሁ ስለሆነ ዳይሬክትሊ የሚያመጣንላችሁ በጣም ፌር በሆነ ዋጋ እንግዲህ ተመልካቾቻችን ስክሪን ላይ በምትመለከቱ ዋጋ እነዚህ 3 ፎጣዎች መሸመት ትችላላችሁ ማለት ነው። እንደው ስለ ፎጣ ቀረ የምትለው ነገር አለ?
ያው ፎጣ ምንም የለም ጥሩ ነው በጣም አሜዚንግ ነው ያደርቃል ያዳርቃል እውነት በእንግዲህ ያደርቃል አትበል ተብሎ ነበር ግን ይኸው በጣም ኢምፖርታንት ነው እሺ ወደ ቀጣዩ አይተማችን ቀጣዩ አይተማችን ደግሞ ያው ወዴት ጀምር ከቦርሳዎቹን ጀምር ወይስ ከቅባቱን ጀምር I think beauty ላይ ከገባ ነገር ያው በዚህ ቅባቱ ብንቀጥል ይሻላል መሰለኝ እስቲ ቅባት አለ ሳሙናዎች አሉ ብዙ አይነት ሳሙና ነው ያለው ደግሞ አዎ አራት አይነት ሳሙና ነው ያለው ቅባትን ፈሳሽ ቅባት ብዙ አይነት ቅባቶች አሉ እዚህ ጋርም ደግሞ ሻምፖ እና ኮንዲሽነር አዎ ሻምፖ ኦኬ ሻምፖ እና ኮንዲሽነር አለ ስለዚህ እንግዲህ እነዚህ የአፍሪ ሄርባል ፕሮዳክቶች ናቸው የውበት መጠበቂያ ፕሮዳክቶቻችን ወይም ቢዩቲ ፕሮዳክት የምንለው ከመርካቶ ቲቪ ደውሎ ሲያዙ እንግዲህ የሚመጣላቸው እነዚህን የመሳሰሉ ቅባትና ሻምፖ ኮንዲሽነሮች ናቸው ማለት ነው ሶ ባለፈው እንደውም እኔና ሀዊ የቢዩቲ ፕሮግራም ሰርተን ነበርና የቅርንፉድ ቅባት በጣም ተጠቃሚ ነኝ እና ጸጉሬ እንደዚህ ያደገው በቅርንፉድ ቅባት ነው ስትለን ነበር ያው እስኪ ትንሽ የቅርንፉድ ቅባት በእኔ ሻምፖና ኮንዲሽነር ጋር ከመግባቴ በፊት ያ ደስ የሚለው እንግዲህ ከአፍሪ ሄርባል ሲሆን ምርቶቹ ላይክ ኦሪጂናል የሆነ ነገር ሆኖ ይሄ እንዴት ነው ከሌሎች ምርቶች ይለያል አይደለ ይሄ ብዙ ባር ነገሮች ይቀላቀሉበታል ጸጉራችንን ሊያሳሳ ወይ ደግሞ ሊበጣጥስ ይችላል ምናምን እና ግን ናቹራል ሲሆን ደግሞ ቆንጆ ነው ተፈጥሯዊ ሲሆንና ሂቨን እንዳለችው እንግዲህ የቅርንፉድ ቅባት በደንብ ተጠቃሚ ነኝ የጸጉር ርዝመት ሚስጥር የቅርንፉድ ቅባት ነው እኛም መጀመር አለብን ማለት ነው ቅርንፉድን ማቀው ምግብ ውስጥ ነው ሻይ ውስጥ ለነገሩ አሁን ለጸጉርም እኮ ምግብ ነው የሚባለው መሰለኝ ሄርፉድ የሚባልም ስላለ ያስፈልጋል እንግዲህ ምን በላውን ጸጉራችን ላይ ወደ ጸጉር ብንጠቀመው በትክክል አዎ አብዛኛው ከሆነ አስተውለህ ከሆነ አብዛኛው እንመገባቸው ነገሮች ነው ወደ ጸጉራችን ሽንኩርት አለ ሮዝሜሪ አሁን ምግብ ላይ ነው የምንጠቀመው መጀመሪያ ግን ሲመጣ አልገረማችሁም ላይክ እንዴት ይሆናል በትክክል ከዛ ነገሮች ያው ትሬንድ ሲሆኑ ሲታይ በደም ሶሻል ሚዲያ ላይ ስናየው ኢቭን ከዛኛ ራሳችን ቤት ውስጥ እየፈጨ ማዘጋጀት ጀመረና ይሄ ደግሞ እንግዲህ ደግሞ ቀለል አድርገው ይሄ ደግሞ በጣም ላይክ መልፋትም አይጠበቅብንም አሁን ብዙ ጊዜ የቅርንፉድ አይ ቲንክ ለብቻው ተቀቅሎ ወይ ደግሞ ብቻውን አሳድረ ነው ላይክ 24 ሰዓት ቆይቶ ምናምን ነገር ለፊትም ኢቭን የሚጠቀሙ ሰዎች አሉ እንደ ቶነር ይጠቀሙታልና ውሃውን ሶ ብዙ አይነት ጥቅም ነው ያለው ሶ ጸጉር ላይ ደግሞ እንግዲህ የተለያየ አይነት ጥቅም አለው ማለት ነው ሶ ለጸጉር እርዝመት ሊሆንልን ይችላል እንደገና ደግሞ ለሚረግፍ ጸጉር አይደለ ለሚበጣጠስ ጸጉር በጣም አሪፍ የሆነ ቅባት ነው እንግዲህ የቅርንፉድ ቅባት ማለት ነው ከዛ ሊዮ ጋር ደግሞ የጥቁር አዝሙድ ቅባት አለ ይሄንን ነው እስካሁን ድረስ ተጠቅሜው ማቆሌላ ያው አዲስ ነገር ብዙ ስለማልሞክር ወደ ጸጉር ኦር ስኪን ኬር ላይ ብዙ ወንዶች ብዙ ኢንቮልቭ አታደርጉም ግን የእውነት ሳልዋሽ ብላክ ሲድ ኦይል የትም ብራንድ ቢሆን የምገዛው እሱ ነው ኖርማል የአፍሪ ሄርባል ደግሞ ገዝቼ እስካሁን ድረስ የምጠቀመው እሱ ነው እንዲያውም ከሌላ ምንድነው የሆነ ካስተር ኦይል ምናምን ጋር አቀላቅዬ ነው የምጠቀመው እና ጥሩ ነው እስካሁን ለኔ ስለዚህ ጸጉርን በሱ የምትተሳምረው በዚህ ነው ማሳመር እንግዲህ ወንዶች ያው እንደዚህ ፍሪዝ እንዲሆንላችሁ ያስፈልጉ ከሆነ ጤናማ ማለት ያው አብዛኛው ጊዜ ለሴቶች ለወንዶች እንላለን እንጂ ወንዶችም ሆነው ጤናማ ጸጉር እንዲኖራቸው ይፈልጋል ቆዳችንንም ራስን መንከባከብ እንደ ሌላ ነገር አይደለም ያው ንጽህናን ከመጠበቅ አንፃር ስለሆነ ማለት ነው ሶ ሊዮጋ ያለው እንግዲህ የጥቁር አዝሙድ ቅባት ደግሞ ጥቁር አዝሙድ በጣም የምናውቀው እንደ መድኃኒትነትም ነው አይደለ ለብዙ ነገር መድኃኒት ይሆናል አንዳንዴ ደግሞ እኔ የማረሳው ድፎ ዳቦ ላይ ጥቁር አዝሙድ ሲደረግ ነው ስለተው ይመጣብኝና እንጠቀመዋለን ሶ ባዕድ ነገር አይደለም ቅድም እንዳልሽው በጣም የምናውቃቸው ነገሮች ናቸው ሶ የጥቁር አዝሙድም ቅባት አለ ማለት ነው ሌላኛው ደግሞ የሮዝሜሪ ቅባት አለ የሮዝሜሪ ቅባት ደግሞ ሮዝሜሪ እንደው በደንብ ይታወቃል አይደል ወይ በጣም የስፔሻሊ ጥብስ ነው አይደለም ምን ከተለ ጥብስ ቅጠል ነው የሚባለው ይሄ ደግሞ እንግዲህ ብዙ ጊዜ ለጸጉር ርዝመት ነው የምንጠቀመው ሶ እንግዲህ ከፊት ለፊቱ ስፔሻሊ ሴቶች ደግሞ ከሆኑ በብሄራቸው ጋር በተለያየ በእሳት ምክንያት ሊሆን ይችላል ጄል ከማዘውተር ሊሆን ይችላል ከዛ የሚበጣጠስባችሁ ከሆነ የጥቁር አዝሙድ የሮዝሜሪ ቅባት በጣም አሪፍ ነው ማለት ነው ሶ የሮዝሜሪ ያለን ሌላኛው የቀይ ሽንኩርት ነው የቀይ ሽንኩርትም ደግሞ በደንብ ፌመስ የሆነው ቅባት ነው ሶ ፈሽተን የምንጠቀመው የነበረው ነው ሶ አሁን ደግሞ በዚህ መልኩ መጥቷል ማለት ነው ተመልካቾቻችን አራት አይነት ቅባት ነው የመጣው ከዛ ሻምፖና ኮንዲሽነር ነው የሬት ሻምፖና ኮንዲሽነር አለ ብዙ ጊዜ ሬትን ካስተዋላችሁ እንገዛውና ጄሉን አውጥተን ፈሽተን እንጠቀመዋለን ሊዋገጠው ፈቀድ
እኔ ማየው ወሬትም ዝም ብሎ በቅሎ ምናምን የሆነ ቦታ ያዋለ ያው እንደዚህ ነገሮች እኮ የተለመዱት በሴቶች ነው። ፈጭታችሁ ይበላል እንዴ? እሱ ነገር አይበላም፣ ግን ለፀጉር በጣም ጥሩ እንትን አለው። ፀጉሩን በደንብ ያፍታታልናል። ከዛም በኋላ ደግሞ ከርዝመቱም ጋር ተያይዞ የተለያየ ጥሩ ጠቀሜታ ይሰጠናል። አሎቬራ ማለት ነው። አሎቬራ ጄል ማለት ነው። አሎቬራ ሲቃይብስ ቀልብስ አሎቬራ ጄል ነው። ስለዚህ እንግዲህ ይሄን በሻምፖና ኮንዲሽነር ከመጣ ደግሞ በደንብ ፀጉራችንን ለምንፈልገው ለውጥ ማየት የምንችልበት ተደርገው ነው የተሰራው ማለት ነው። ከዛ ባለፈ ሳሙናዎቻችን ናቸው። እኔ ጋር የእርድ ሳሙና አለ። የእርድ ሳሙና የግመል አለ። ሌላው የሩዝና ደግሞ የቡና ሳሙና እንደዚህ ከዚህ ውስጥ የምታውቁት የትኛውን ጥቅም? ትንሽ ዊርድ የሆነብኝ የግመሉ ነው እንጂ ሌሎቹ ይሄ ሞክሬው ማቀው ሀው ያዝሽ የእርድ ሳሙና የእርድ ሞክሬው እስካሁንም አለኝ መሰለኝ። የእርድ ሳሙና እኮ ብዙ ጊዜ ዳርክ ስፖቶች ሲኖሩን ምናምን ትንሽ ፈካ ለማድረግ ያደርጋል አይደለ? እና አንዳንዴ ደግሞ ይሄ ለስላሳ ቆዳ እንዲኖረንም ያደርጋል። ባይዘው የማይታወቀው ጥቅሙም እሱ ነው። እና የእርድ ሳሙና በጣም እንዴት ነው ግን እሱ ከሚጠቀመው አንፃር ምን ለውጥ አየ? እውነት ለመናገር አላስታውሰውም፣ ግን ያለጣኝ ይመስለኛል። እርግጠኛ ሊሆን ይችላል። ብዙ ጊዜ ፊት ዲስከለሬሽን ኖርማል ሳሙና አትጠቀሙ ስለሚባል አሁን ብዙ ጊዜ ሃንድ ሶፕ ሲሆን ይሄ የሊኩዊዱን ልንጠቀም እንችላለን። ለፊት ግን እሱን ብዙ ጊዜ አልጠቀሙም። ስለዚህ ወደ እርድ ሳሙና ሄጃለሁ። የእርድ ሳሙና እንዳላችሁት ነው። ይሄ በተለይ በፀሐይ ለተጎዳ ፊት የፊት ዲስከለሬሽን ወይም የተለያየ የቆዳ ቀለም ይላለው በጣም አሪፍ ነው። ባላንስድ የሆነ ስኪን ከለር እንዲኖር ያደርግልናል ማለት ነው። ከዛ ባለፈ ደግሞ የግመል ደግሞ እዚህ ጋር የምትመለከቱት የግመል ወተት ሳሙና ደግሞ ይሄ የተለያየ አሁንም ይሄ ከፀሐይ ጋር ተያይዞ ብዙ ጊዜ ለፀሐይ ስንጋለጥ ፊታችን የተለያየ አይነት ከለር ማውጣት ይጀምራል፣ ይቆጣልም። እንደገና ደግሞ አንዳንዴ ኢሪቴት ይሆናል ቆዳችን አይደለ? ያንን በጣም ለማረጋጋት ደግሞ ይሄ ይጠቅመናል። ያው ወተት ምንድነው እንደውም ወተትን እኮ ከተለያዩ ነገሮች ከቀላቅለን እንደ ማስክ እንጠቀመዋለን አይደል? ቆዳችንን በደንብ ያለሰልስልናል። እንደገና ደግሞ ስሙዝ ከማድረግ አንፃር ካለፈም ደግሞ ለፀሐይ የተጎዳ ፊትን ለመንከባከብ የግመል ወተት ሳሙና ጥሩ ነው ማለት ነው። ምን መሰለሽ ሄቨን አንዳንዴ ብዙ ነገር ከወተት ጋር ቀላቅለን እንቀባለን አይደለ? እና ያ ደግሞ ፊታችን ለውዝ ምንድነው ወዝ እንዲያመጣ ያደርጋልና በዛ ምክንያት ብጉር ምናምን ይመጣብናል። ግን እንዴት ነው በሳሙና መልኩ ተዘጋጅቶ ሲቀርብልን ግን ከነዛ ሁላ ችግሮች በትክክል እንቀርፋለን ማለት ነውና ቤስት ሶሉሽን ነው ሳሙና ሲሆን በትክክል እንዳልሽው ነው ሀዊ። እንግዲህ የቡናውም ሳሙና የሩዙም ሳሙና በተመሳሳይ አይነት ራሳችን ፈጭተን ከምንጠቀመው ባለፈ ደግሞ በሳሙና መልክ ሲሆን አንደኛ ቶሎ ኢፌክቲቭ የሆነ ለውጥ ማየት እንችላለን። ምክንያቱም ቢያንስ በሳሙና ጠዋትና ማታ መታጠባችን አይቀርም። ጥቅሞቹን በደንብ ማግኘት እንችላለን ማለት ነው። ስለዚህ ተመልካቾቻችን እንግዲህ የውበት መጠበቂያ ፕሮዳክት እና ደግሞ የቀረም አለ እዚህ ጋር የሄር ፉድ የኮክናት የጭቃ ቅባት አለ። እንግዲህ ሽታውን ሁላችንም እንደምናውቀው ነው ኮክናት። ይሄ ደግሞ ከፈሳሽ ቅባት ደግሞ ባለፈ በጭቃ ቅባት ነው ፀጉሬን መንከባከብ እንፈልገው ስፔሻሊ ልንታጠብ ስንል የጭቃ ቅባት እንጠቀማለንና ይሄም ደግሞ እንግዲህ ፓኬጃችን ውስጥ አንዱ ፕሮዳክት ነው ማለት ነው። እንግዲህ ተመልካቾቻችን የመርካቶ የውበት መጠበቂያ ፕሮዳክት ወይም ቢዩቲ ፓኬጃችንን ደውለው ሲያዙ እነዚህን 5 ፕሮዳክቶች ማግኘት ይችላሉ ማለት ነው። ናይስ። ስለዚህ ማለት አንድ ቅባት፣ አንድ ሻምፖና ኮንዲሽነር፣ ሳሙና እና የጭቃ ቅባት 5 ፕሮዳክት በጣም በርካሽ ዋጋ። እንግዲህ ተመልካቾቻችን ስክሪኑ ላይ በምታዩት ዋጋ ነው እነዚህን ሁሉ ፕሮዳክቶች የምታገኙት። አሁን የውበት መጠበቂያ ፕሮዳክቶች እንግዲህ በጣም ውድ ናቸው። ምክንያቱም ሀዊ ተቀጨልሽ ያስባለሁና ራስን ለመንከባከብ ስታስብ ብዙ ወጪ ታወጣለህ። ነገር ግን በጣም በጀት ፍሬንድሊ በሆነ እንትን ራሳችንን መንከባከብ እንችላለን። ስለዚህ ከመርካቶ ቲቪ እየደወላችሁ እዘዙ እያልን ወደ ቀጣይ ፕሮዳክታችን ደግሞ እንገባለን።